ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የመተማውን ጥቃት ጀምሮ የተጠናከረ የፋኖ ወታደራዊ እርምጃ፣ ኦርቶዶክሳዊ ሃይማኖት አባት ግድያ፣ በአሜሪካ የሚኖሩት ጉዳይ፣ አዲስ አበባ ላይ ከሞት ያመለጠው ጋዜጠኛ፣ ትራምፕና የፖለቲካ እስረኞቹ፣ የአገዛዙ ስጋትና የትጥቅ ትግል፣ የአውስትራሊያው ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ከላሊበላ ከተማና ላሊበላ ኤርፖርት የተነሳው የጠላት ኃይል እሸት ክፍለ ጦርን አፍናለሁ ብሎ ያደረገው እንቅስቃሴ እንዳልተሳካና በተቃራኒው ጠላት በተወሰደበት የመልሶ ማጥቃት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ሚዲያና ኮሚኒኬሽን ኃላፊ ጋዜጠኛ ፋኖ ደረበ መኮንን ይፋ እንዳደረገው ዛሬ ታህሳስ 5 ቀን 2018 ዓ.ም መነሻውን ከታሪካዊቷ ላሊበላ ከተማና ላሊበላ ኤርፖርት ሸምሻሃ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ በሙጫ በረት፣ በአቢሲን ኪዳነ ምሕረት፣ በአርፋ ተካይ መንደር፣ በታሎ ደብር አስፍቶ የመጣው የጠላት ኃይል በእሸት ክፍለ ጦር በተወሰደበት የማጥቃት እርምጃ አስክሬን ማንሳት ሳይችል ወደ መጣበት ላሊበላ ከተማና ላሊበላ ኤርፖርት ሸምሻሃ ለመፈርጠጥ መገደዱን አስታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር እሸት ክፍለ ጦር ዛሬ ታህሳስ 5 ቀን 2018 ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት በፈጀው ከፍተኛ ትንቅንቅ ከ15 በላይ አገዛዙ ስልጣን አስጠባቂ ኃይል ሲደመሰስ ከ20 በላይ በማቁሰል ክፍለ ጦሩ ድል መቀዳጀቱ ተገልጿል። ከውጊያ በኋላ ክፍለ ጦሩ ባስተላለፈው ጥሪ የአገዛዙ ሰራዊት አባላት አብይ አህመድ ለራሱ ወንበር አስጠባቂ አድርጎ ውድ ህይወታችሁን እየተነጠቃችሁ መሆኑን አውቃችሁ ወደ አማራ ፋኖ እንድትቀላቀሉ ሲል የእሸት ክፍለ ጦር ዋና አዛዥ አርበኛ አያናው እንየውና ምክትል አዛዡ አርበኛ ፍቃዱ አበባው ጥሪ ማድረጋቸውን የላስታ ሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊው ጨምሮ ገልጸዋል። ይህ በእንዲህ እንዳለ በዚሁ ቀጠና የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት መካከል 48ኛ ክፍለ ጦር በአንጎት ወረዳ ያልጠበቀውን ጉዳት ማስተናገዱ ተገለጸ። ጨፍጫፊው አብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኝ ከተማ በጥራሪ ክፍለ ጦር ኤፍሬም ሻለቃና ያሬድ ሻለቃ በተውጣጡ የፋኖ ሰራዊቶች በተከዜ ክፍለ ጦር 5ኛ ሻለቃ የተወሰኑ የፋኖ አባላቶች በመጣመር በሌሊት ባደረጉት ኦፕሬሽን የአብይ አገዛዝ ስልጣን አስጠባቂ ጦር መካከል 48ኛ ክፍለ ጦር ላይ በከፈቱት ድንገተኛ ጥቃት ጠላትን ሙትና ቁስለኛ በማድረግ ድል መቀዳጀታቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር 5ኛ ሻለቃ የተወሰኑ ፋኖ አባላት በጠላት ላይ በወሰዱት በዚህ የተናበበና የተቀናጀ እርምጃ ድል የተቀዳጁት ሲሆን ሰሞኑንም ይኸው የጠላት ኃይል ጥራሪ ክፍለ ጦርና ተከዜ ክፍለ ጦር በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራት ከሙጃ ኩል መስክ ጠፈላማይ ሙቆሃና ከወንዳች ይባር እንጃፋት የሸፈነ ከፍተኛ ወረራ በማካሄድ በከባድ መሳሪያ መለየ መገንጠያ አካባቢ አንዲት አዛውንትን በዙ 23 ጠላት የገደለ ሲሆን ለአማራ ማህበረሰብ ደንታ እንደሌለው የብልጽግና ስልጣን አስጠባቂ ወራሪ ሰራዊት በአማራ ላይ ኢኮኖሚ ኪሳራ እንዲደርስ በማሰብ እንስሳትን ጭምር ኢላማ በማድረግ በመጨፍጨፍ ቤትን በማቃጠል የጥላቻ ጥጉን ያሳየበት አካሄድ ሁሉም ሊያውቀው እንደሚገባ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ዛሬ ታህሳስ 5 ቀን 2015 ይፋ ባደረገው በዚሁ መረጃ ገልጿል። የአማራ ህዝብ አገዛዙ ለህዝቡ ያለውን ጥላቻ በአግባቡ እንዲገነዘብ በአካባቢው እንጃፋት ዙሪያ የአርሶ አደር ቤቶችን ያቃጠለው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት እንጅፋት ከተማ ላይም የፋኖ ቤተሰቦች ናቸው በሚል ሴቶችና ህጻናትን በመደብደብ በማንገላታት የጥላቻ በትሩን መሰንዘሩን አስታውቋል። ያለመስዋዕትነት ድል የለምና ማንኛውም የአማራ ህዝብ እየደረሰበት ያለውን ዘር ተኮር ጭፍጨፋ በመታገል ከምንም ጊዜውም በላይ አሁን አንድነት የሚያስፈልግበት ጊዜ ስለሆነ በአንድነት አምረን ይህንን ስርዓት መታገል እንዳለብን ጥራሪ ክፍለ ጦር ያሳስባል በማለት አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 5 ቀን 2018 ባወጣው በዚሁ መረጃ ጥሪ አቅርበዋል። በኦሮሚያ ክልል ምስራቅ ወለጋም ሆሮ ጉድሩ ዞን ውስጥ ታጣቂዎች ሰሞኑን በወሰዱት ጥቃት 2 የሃይማኖት አባቶችን መግደላቸው በርካታዎችንም አስረው መልቀቃቸው ተሰማ። ባለፈው ህዳር 21 2018 ዓ.ም የተከበረውን የጽዮን ማርያም ዓመታዊ ክብረ በዓልን ለማክበር በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐሬቲ ማርያም ክብረ በዓሉን ተገኝተው ያከበሩት የሀገረ ስብከቱ ዋና ስራ አስኪያጅ መልአከም ኤዶም ቄሲስም ድጉማ ኡፋና ቄሲስም ደሳለኝ ነሞምሳም በክብረ በዓሉ በኋላም ሲመለሱም ሻምቡ
አቡ ከተማ መዳረሻ ላይ በታጣቂዎች እጅ ወድቀው ከሁለቱ አባቶች በተጨማሪ በርካታ የሀገረ ስብከቱ ሰራተኞችና የማህበራት አገልጋዮች በታጣቂዎች ቁጥጥር ስር ውለዋል። ታጣቂዎቹ የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቄሲስ ድጉማንና ቄሲስ ደሳለኝን ያለ አንዳች ምክንያትና ወንጀል በትላንትናው ዕለት የገደሏቸው ሲሆን ሌሎቹን ታጋቾችን መልቀቃቸው ከአካባቢው የወጡ መረጃዎችም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ አሁን ድረስ በጥቃቱ ዙሪያ የሰጠችው ኦፊሴላዊ መግለጫ የለም። በኢትዮጵያ ውስጥ በኦርቶዶክስ እምነት ተከታዮች ላይ የሚደርሰው ጥቃትም ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን ባለፈው ህዳር ውስጥ በአሩሲ ዞን መርቲ ወረዳ ውስጥ በርካታ የኦርቶዶክስ እምነት ተከታዮች ህፃናትም ሴቶችና አዛውንቶችን ጨምሮ በጅምላ መገደላቸው፣ በርካታዎችም መታፈናቸው የአካባቢው ባለስልጣናት የተገደለ ሰው የለም የሚል አነጋጋሪ አስተያየት መስጠታቸውን ተከትሎ በእምነቱ ተከታዮች ዘንድ ከፍተኛ የልብ ስብራት መፍጠሩን በርካታዎችም ቁጣቸው መግለጻቸውን መዘገባችን አይዘነጋም። በመተማ ወረዳ መሻ ቀበሌ ላይ ዛሬ በተካሄደ ውጊያ ፋኖ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች አራተኛ ኮር ዛሬ ታህሳስ 5 ቀን 2018 ዓ.ም በመተማ ወረዳ መሻ ቀበሌ ባደረገው ለአስጨራሽ የማጥቃት ውጊያ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት አስታውቋል። በጥልቅ ማጥራትና ማብቃት ተሞርዶ የተሰለፈው የፋኖ ሰራዊት በተሟላ ቁመና በማጥቃት የአብይን ስልጣን አስጠባቂ ወራሪ ሰራዊት እየቀበረው ይገኛል ያለው መረጃ በዚህ ውጊያ በመቶዎች የሚቆጠር የጠላት ኃይል መደምሰሱን፣ በርካቶች ቆስለው ከጥቅም ውጪ መሆናቸውን፣ ስፍር ቁጥር የሌለው የጦር መሳሪያ መማረኩን በምርኮኛው ብርሃኑ ጁላ የሚመራው የአብይ አገዛዝ ስልጣን አስጠባቂ ጦር በርከት ያሉ ወታደሮች በዚሁ ግንባር መማረካቸውንም የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ዛሬ ታህሳስ 5 ቀን 2018 የውጊያውን ውሎ አስታኮ ባወጣው መረጃ ገልጿል። በደቡብ ጎንደር የተለያዩ ቦታዎች ማጥቃት የሰነዘረው አይበገሬው ሜጀር ጀነራል ባንታባተ አንደኛ ኮር ሁለት ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ጠላትን በእሳት አረር ሲገርፉት መዋላቸውን ጠቅሶ አይበገሬዎቹ በሰነዘሩት ጥቃት የአገዛዙን ወረራ ለማስቀጠል በባንዳነት የተሰለፈው ኃይል በፍርሃት መግቢያ አጥቶ ሲሹለከለክ እንደነበር ገልጿል። ሰራዊታችን ጠላትን የማድቀቅና የመበተን ተልእኮውን በስኬት እየቀጠለ ይገኛል ያለው አርበኛ ዮሐንስ ንጉሱ ሙጬ በሁለቱም ግንባር የተመዘገቡ ድሎች ከፍተኛ መሆናቸውን ተጨማሪ መረጃ ሁኔታዎች ሲመቻቹ ይፋ እንደሚያደርግም አስታውቋል። ይህ በእንዲህ እንዳለ ከማጥራትና ማብቃት ንቅናቄ በተጓዳኝ ወታደራዊ ድሎች ተጠናክረው መቀጠላቸውን በተጨማሪ በሌሎች በተመሳሳይ በዚሁ ቀጠና የተለያዩ ወረዳዎች ጠላትን የመደምሰስ ውጊያ ተጠናክሮ መቀጠሉን አስታውቋል። መካነ ኢየሱስ፣ አርብ ገበያ፣ ጉማራና አንበሳሜ ከተሞች የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ወደ መጣበት ላይ መለስ መቀበሪያዎቹ እየሆኑ ሲሆን በቀጠና የመሸገውን ጠላት ኃይል የሬሳ ነዶ እያደረጉት መሆኑን አፋብኃ በላይ ዘለቀ እዝ ሜጀር ጀነራል ባንታባተ አንደኛ ኮር ጉና ክፍለ ጦር፣ ጣና ግላውዲዮስ ክፍለ ጦር፣ መካነ ኢየሱስ፣ ጉማራ፣ አንበሳሜ ከተማ የመሸገውን ጠላት የተለያዩ ብርጌዶችን በማሰለፍ ማጥቃታቸውን አስታውቋል። ከአፋብኃ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የተውጣጡ ሻለቆች አርብ ገበያ ሁለቱ እዞች በመጣመር ግራና ቀኝ እየተናበቡ ጠላትን እንደ ቅጠል ያረገፉበት ግንባር መሆኑን ጠቅሶ ተጨማሪ መረጃዎችን ሁኔታዎች ሲመቻቹ ይፋ እንደሚያደርግና ዳግማዊ ቴዎድሮስ 5ኛ ኮር ዙ 23 ለመጨበት የተቃረበበትና አፈትልኮ ያመለጠበት የውጊያ ውሎ ዛሬ ማካሄዱንም ገልጿል። በስራ የምታውቁን በስራ ጠብቁን ስንል ወገናችን የሚያረካ ጠንካራ ስራ ጀምረናል። ማጥራትና ማብቃት እንዲሁም ማጥቃት ተጠናክሮ ይቀጥላል በማለት አርበኛ ንጉሱ ዮሐንስ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የነበሩ ወታደራዊ ውሎችን አስታኮ ዛሬ ታህሳስ 5 ቀን 2018 ማምሻውን ባወጣው ተጨማሪ መረጃ ገልጿል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴክሬታሪ የሆኑትም ክሪስቲን ከትላንት በስቲያ አርብ ዕለት ያስተላለፉትም ውሳኔ ጊዜያዊ ከለላም አግኝተው በአሜሪካ የሚኖሩ በርካታ ኢትዮጵያውያን ስጋት ውስጥ እንደከተታቸው ተዘገበ። የ54 ዓመቷም ሜላት ገብረ እግዚአብሔር ባለፈው አርብ የአሜሪካ መንግስት ውሳኔን ጨምሮ በሺዎች የሚቆጠሩ ኢትዮጵያውያን በአሜሪካ ለመቆየት የሚያስችላቸውን ህጋዊ ከለላም ያሳጣ ነው ውሳኔው ይፋም ከተደረገ በኋላ እንዴት እንደምተኛም አላቅም ሲሉም ለኢትዮጵያ ኢንሳይደር ስጋታቸውን ገልጸዋል። ሜላትም ለጭንቀትም እና ፍርሃት የዳረጋቸውን ውሳኔም ያስተላለፉትም በኢትዮጵያ በአሁኑ ወቅት ያለው ሁኔታ ጊዜያዊ ከለላ ለመሰጠት የሚያስፈልገውን ቅድመ ሁኔታ እንደቀደሙትም ጊዜያትም የሚያሟላም አይደለም በሚል ምክንያትም ነው
ብለዋል። በአሜሪካ ለተወሰነ ጊዜ መቆየት የሚያስችለውን ጊዜያዊ ከለላም የሚያገኙትም ግጭት እየተካሄደባቸው ከሚገኙት የተፈጥሮ አደጋ ወይም ሌሎች ፖለቲካ ቀውሶች ከገጠማቸው ሀገራትም ለሚጓዙ ዜጎችም ሲሆን ከለላው የተሰጣቸው ሰዎች ወደ ትውልድ ሀገራቸው በግዳጅ ከመመለስ በሕግም የሚጠበቁ ሲሆን በአሜሪካ ለመስራት የሚያስችላቸውን ፍቃድም ያገኛሉ። ኢትዮጵያን ይህንን የሰብአዊ ጥበቃ ያገኙትም በቀድሞ ፕሬዚዳንት ጆ ባይደን አስተዳደር በታህሳስ 2015 ዓ.ም ሲሆን በወቅቱም ከለላውን ለማግኘት ብቁ የሆኑ 26700 ኢትዮጵያን በአሜሪካ የሚገኙ ሲሆን የአሜሪካ አገር ውስጥ ጉዳይ መስሪያ ቤትም ሰነድ እንደሚያመለክተው ለኢትዮጵያን የሚሰጠው ጊዜያዊ ከለላም የሚቆየው እስከ ግንቦት 2016 ድረስ እንደሆነ አስቀድሞ ቢገልጽም ቀነ ገደቡ ከመብቃቱ አንድ ወር በፊት ለተጨማሪ 18 ወራትም ማራዘሙ ይታወሳል። በፕሬዚዳንት ጆ ባይደን አስተዳደር ወቅት የዲፓርትመንት ኦፍ ሆምላንድ ሴክሬታሪ ሚኒስተር የነበሩት ኤልሆንድሮ ማርኪዮስ ውሳኔ 2300 ገደማ ኢትዮጵያን የተሰጣቸውን ከለላ እንዲራዘም ያደረገ ሲሆን ከሚያዝያም 3 2016 በፊት ወደ አሜሪካ የገቡ ሌሎችም 12000 ኢትዮጵያን ወይም ዜግነት የሌላቸውና ለመጨረሻ ጊዜ በኢትዮጵያ የኖሩ ሰዎችም ከለላም እንዲሰጣቸው ለማመልከትም በሩም እንደተከፈተ አይዘነጋም። በቦስተን ነዋሪ የሆነችው ሜላት በዚህ ምክንያት ወደ ሀገር ቤት መመለስም ባትፈልግም የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሚገኙ ፍልሰተኞችን ለማስወጣት የሚከተለው ኃይል የተቀላቀለበት አካሄድም እንዳሰጋት በምትኖርበት ቦስተን ከተማ ውስጥም የአሜሪካ የፍልሰትና የጉምሩክ መስሪያ ቤትም ጸጥታ አስከባሪዎች በእንግሊዝኛው ምህጻረ ቃል ICE ኤጀንትም እንደሷ ከሌሎችም ሀገራት የመጡ ሰዎችን እያባረሩና እያሰሩ መሆናቸውን መመልከቷን ስጋት እንደጣለባትም ገልጻለች። በአሜሪካ ውስጥ ጊዜያዊ ከለላም የተሰጣቸው ኢትዮጵያውያን በመጪዎቹ 2 ወራት ውስጥ አሜሪካን ለቀው መውጣት የሚጠበቅባቸው ሲሆን ይህንን የማያደርጉ ግን በአሜሪካ የጸጥታ ኃይሎችም ታድነው እንደሚያዙና ወደ ሀገራቸው እንደሚመለሱ የአሜሪካ መንግስት ቀደም ሲል ያወጣው መረጃ ይገልጻል። ይሁን እንጂ በርካታዎች በኢትዮጵያ ካለው የጸጥታ ሁኔታና የሰላም መደፍረስ አኳያም ጉዳዩን ወደ ፍርድ ቤት በማቅረብም ይከራከራሉም ተብሎ ይጠበቃል። ስትራቴጂክ ከተማ ያላትን ጋሸና ከተማ ላይ የደጋው መብረቅ አሃዶች በጥምረት ዘልቀው በመግባት ቁልፍ ወታደራዊ ቦታዎች ላይ ጥቃት መፈጸማቸው ተገለጸ። በሌሎች ግንባሮች እየተካሄደ ያለውን ውጊያ ተከትሎ ድል መቀዳጀቱን ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር እና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን ስትራቴጂክ ወታደራዊ ይዞታው ከፍተኛ ሆነው ጋሸና ከተማ ዘልቀው በመግባት ፖሊስ ጣቢያና ነዳጅ ማደያ ድረስ በርካታ የጠላት ኃይል ላይ ድንገተኛ ጥቃት ሰንዝረው ሙትና ቁስለኛ ማድረጋቸውን ገልጿል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 5 ቀን 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖች ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስበው በነበረው የጠላት ሰራዊት ላይ በሰነዘሩ ድንገተኛ ጥቃት ጠላትን ሙትና ቁስለኛ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። በአሁኑ ወቅት ጋሸና ላይ የሚገኙ አምቡላንሶች የአብይ አገዛዝ ስልጣን አስጠባቂ ወራሪ ወታደር አስክሬንና ቁስለኛ በማጓጓዝ ወደ አቅራቢያ ሆስፒታል እያስገቡ ሲሆን የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩሱን የከፈተ ቢሆንም በነበልባሎቹ ቃኝ ሻለቃዎች የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ ማድረጋቸውንም ገልጿል። የፋኖን ጥቃት መቋቋም ያቃተው አገዛዝ በውር ድንብር መድፍና ዙ23 በግዴለሽነት እያስወነጨፈ ንጹሐን ላይ ጥቃት ማድረሱንም ይኸው መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ዋሊል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል መቀዳጀቱን ገልጿል። ትላንት ዳር 4 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ በጠላት ላይ የሰነዘረችውን ጥቃት ተከትሎ ድል መቀዳጀቷን አስታውቋል። በአርበኛ ድሪስ ኢማም የሚመራውና በወረኢሉ ለገሂዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር የተባለው የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል የሰነዘረውን ጥቃት በመቀልበስ መልሶ በማጥቃት እርምጃ 14 የጠላት ኃይል በመደምሰስ 14ቱ ላይ ጥቃት ሰንዝሮ 6ቱ ሲሞቱ ሌሎች መቁሰላቸውን ጠላት አስክሬንና ቁስለኛውን ጭኖ ወደ ወረኢሉ ከተማ ለመፈርጠጥ መገደዱን በከባድ መሳሪያ አርሶ
የአርሶ አደሮችን የደረሰ ሰብል ጭምር ማቃጠሉን ይኸው መረጃ ጠቅሷል። ከትላንት ባሻገር በዚሁ ግንባር ቀደም ብሎ ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሸላፋፍ፣ በዘርቃሚ፣ አቦልድ እና አዝግባ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረሱንም ጭምር አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 5 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ጋዜጠኛው ማንነታቸው አልታወቁም በተባሉ ታጣቂዎች በአዲስ አበባ ከተማ ከተከራየበት ገስት ሃውስ በር ሰብረው ከምሽቱ 5 ሰዓት ተኩል ሕይወቱን ለመቅጠፍ ሲንቀሳቀሱ ከአንደኛ ፎቅ ዘሎ እግሩን ተሰብሮ ለከፍተኛ ጉዳት ተዳርጓል። ቤተሰብ በማሸበር ለዚህ ጉዳት የዳረጉት የመጨረሻ እድል ሰጥተናል ብለውት እንደሄዱ ከቤተሰብ የተገኘው መረጃ መሰረት አድርጎ የወጣው መረጃ ይገልጻል። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ታጣቂዎች በአዲስ አበባ ከተማ ሊፈጸምበት ከነበረ ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት ደርሶበት ለ20 ቀናት በሆስፒታል ማሳለፉን፣ ጉዳቱ ከፍተኛ መሆኑን፣ ጋዜጠኛው ሲቪል የለበሱ ታጣቂዎች በሌሊት በር ሰብረው በመግባት ለመግደል ሞክረው እንደነበር፣ በር ሰብረው የገቡት ከቤት ሸሽቶ በተጠለለበት ገስት ሃውስ ውስጥ ሲሆን ከገስት ሃውስ አንደኛ ፎቅ ዘሎ እግሩን ተሰብሮ ለከፍተኛ ጉዳት ተዳርጓል። የቀድሞ የሰንደቅ ጋዜጣ አዘጋጅ እንዲሁም የፈንታሌ ሚዲያ የዩቱብ ቻናል ባለቤትና መስራች የሆነው ጋዜጠኛ ፋኑኤል ክንፉ በደረሰበት ከባድ አደጋ ምክንያት በሆስፒታል ለ20 ቀናት ሕክምና ሲረዳ መቆየቱን የወጣው መረጃ ይገልጻል። ፋኑኤል ክንፉ ማንነታቸው በግልጽ አልታወቁም በተባሉ ሲቪል የለበሱ የታጠቁ ሰዎች ሊያደርሱበት ከነበረው ከባድ ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት ደርሶበት ሆስፒታል የገባው ህዳር 20 ቀን 2018 ዓ.ም እንደነበር ተገልጿል። የጋዜጠኛ ፋኑኤል ጓደኞችና ቤተሰቦች ለኢትዮ ኒውስ እንደተናገሩት ህዳር 20 ቀን 2018 ዓ.ም ከሰዓት በኋላ ማንነታቸውን ያልገለጹ ሲቪል የለበሱ ታጣቂዎች ሰፈር ላይ የፋኑኤልን ቤት ሲያጠያይቁ የታዩ ሲሆን ቀጥሎም የፋኑኤል መኖሪያ ቤት ካወቁ በኋላ ቀጥታ ወደ ቤቱ መሄዳቸውን፣ በሰዓቱ ጋዜጠኛ ፋኑኤል በቤት ውስጥ ስላላገኙት የታጠቁ ሁለት ሰዎች በሩ ላይ ቁጭ ብለው መጠበቅ ሲጀምሩ የፋኑኤል ቤተሰቦች በዚህ ሰግተው ወደ ፋኑኤል መልእክት መላካቸውና የታጠቁ ሰዎች እየጠበቁት ስለሆነ ወደ ቤት እንዳይመጣ እንዳሉት ከፍተኛ ፍርሃት ውስጥ ገብተው እንደነበር ገልጸዋል። ይህን መልእክት የሰማው ጋዜጠኛ ፋኑኤል ክንፉ ስራ ከሚሰራበት ቢሮ ወጥቶ ወደ ጓደኛው እንደሄደ ጨምረው ገልጸው ነገር ግን የታጠቁት አካላት የፋኑኤልን ቤት መምጣት ሲጠባበቁ እስከ ምሽቱ 3 ሰዓት ተኩል መቆየታቸውን የተናገሩት የመረጃ ምንጮች ፋኑኤል ወደ ቤቱ ቢመለስ የህይወት አደጋ ያጋጥመዋል ብለው መስጋታቸውን በመጥቀስ በዚህም ምክንያት ፋኑኤል ከጓደኛው ጋር እንዲያድር መምከራቸውን ጠቅሰዋል። ጋዜጠኛ ፋኑኤል ከጓደኛው ጋር በመመካከር ከጓደኛው ቤት ከማደር የተሻለ ለጊዜው ገስት ሃውስ ውስጥ ማረፍ እንደሆነ ወስኖ አንድ ክፍል በመያዝ ያንን ቀን ለማሳለፍ ቢወስንም እንዳሰበው የታጠቁ አካላት ግን ወደ ገስት ሃውሱ ከመሄድ ወደኋላ አለማለታቸውን ከምሽቱ 5 ሰዓት ያረፈበትን የገስት ሃውስ በር በጉልበት ሰብረው ፋኑኤል ላይ ጉዳት ለማድረስ ሲንቀሳቀሱ ጋዜጠኛ ፋኑኤል ክንፉ ይገሉኛል በማለት ራሱን ለማትረፍ ከአንደኛ ፎቅ መዝለሉንም መናገሩን ይኸው ዘገባ ጠቅሷል። ከአንደኛ ፎቅ የዘለው ጋዜጠኛ ፋኑኤል ክንፉ በሩን ሰብረው በገቡት ማንነታቸው ያልታወቁ ሲቪል የለበሱ ታጣቂዎች ቁጥጥር ስር ከመዋል ግን ያላመለጠ ሲሆን ፋኑኤል ከዘለበት ቦታ መንቀሳቀስ ባለመቻሉ በሚዘልበት ወቅት አንድ እግሩ የተሰበረ ሲሆን የታጠቁ አካላት ከክፍሉ ወጥተው ወደ ወደቀበት ቦታ በመምጣት በዚህ ሁኔታ ላይ ያለ ይዘው ለመሄድ ሞክረው ባይሳካላቸውም የመጨረሻ እድል አግኝተሃል፣ ሁለተኛ ይህን እድል አታገኘውም ብለው አስጠንቅቀውት መሄዳቸው ታውቋል። ጋዜጠኛ ፋኑኤል ክንፉ ባለፈው ዓመት በተመሳሳይ በፌዴራል ፖሊስ ተይዞ ለ17 ቀናት ታስሮ እንደተለቀቀ የዓለም አቀፍ ጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በጊዜው አስታውቆ የነበረ ሲሆን በ2014 ዓ.ም በተመሳሳይ ጋዜጠኛ ፋኑኤል ክንፉ በአዋሽ 740 እንደ ሌሎች የፖለቲካና ሕሊና እስረኞች ለ2 ወር ታስሮ መማቀቁን የሰብአዊ መብት ተቋማት ሪፖርት ማድረጋቸው አይዘነጋም። በእንዲህ እንዳለ የጋዜጠኛው ላይ የተሰነዘረው ጥቃት መውጣት ከጀመረ በኋላ ሰሞኑን የጎንደር ዩኒቨርሲቲ የቀዶ ሕክምና ስፔሻሊስት ተማሪ የሆነው ዶክተር አቤነዘር ጌታቸው የጤና ባለሙያዎች የስራ ማቆም አድማ ማድረጋቸውን ይፋ ካደረጉ በኋላ ቤት ውስጥ ሞቶ ተገኘ መባሉ ጥርጣሬ ላይ እንደጣላቸው የጤና ባለሙያዎች ንቅናቄ አሟሟቱን በተመለከተ በገለልተኛ አካል እንዲመረመር መጠየቃቸውን የሚያስታውሱ ወገኖች ኮሬ ነገኛ በአዲስ አበባና በሌሎች ቦታዎችም ግድያና አፈና አጠናክሮ መቀጠሉ ግልጽ ማሳያ መሆኑን ጠቁመዋል። ዓለም አቀፉ መገናኛ ብዙሃን ሮይተርስ ኮሬ ነገኛ የሚባለው ለአብይ አህመድ ሪፖርት የሚያደርግ በእናቶ ሽመልስ አብዲሳ የሚመራ በክልሉ ይቃወሙኛል የሚላቸውን የሚያፍን፣ የሚገድል፣ የሚሰውር ሃይማኖትና ብሔር ተኮር ጥቃቶችን የሚፈጽም በክልሉ ከፍተኛ ባለስልጣናት የጸጥታ ኃላፊዎች ጭምር የሚመራ ቡድን መሆኑን ከዓመት በፊት በምርመራ ሪፖርት ማጋለጡ አይዘነጋም።
በኢትዮጵያ ውስጥ በወርቅ ማውጣት ስራ ላይ የተሰማሩ ኩባንያዎች ከተጠበቀባቸው የስራ ክንውን በታች ማከናወናቸው አሳሳቢ እንደሆነ የተወካዮች ምክር ቤት ገለጸ። በኢትዮጵያ ውስጥ በወርቅ ማዕድን ስራ ላይ ለመሰማራት ከማዕድን ሚኒስቴር ፍቃድ ከተቀበሉ የወርቅ ማዕድን ኩባንያዎች መካከል በሻኪሶ አካባቢ የሚንቀሳቀሰው YMG የወርቅ ማዕድን ኩባንያ 10.74 ኪሎግራም ወርቅ የማምረት እቅድ ቢኖረውም በተግባር ያመረተው ግን 0.45 ኪሎግራም እንደሆነ፣ ኢዛና የወርቅ ማዕድን 84.3 ኪሎግራም ወርቅ ለማምረት አቅዶ 42.1 ኪሎግራም ወርቅ ማምረቱ፣ ዙምብራ ማዕድን 19.17 ኪሎግራም ወርቅ ለማውጣት እቅድ ቢይዝም 3.4 ኪሎግራም ብቻ ማምረቱ፣ የሲዳማ ማዕድን ኩባንያ ምንም አይነት ምርት አለማቅረቡ በርካታ የወርቅ ማዕድናት ኩባንያዎችም ቃል ከገቡትና ካቀዱትም ከ5 በታችም ከመቶ በታችም ማከናወናቸው በተወካዮች ምክር ቤት በኩል በኢንዱስትሪና ማዕድን ጉዳይ ኮሚቴ የደረሰው ሪፖርትም ገልጿል። ከተገቢው ቃልና ከተወሰነው በታችም ሆነው ተገኝተዋል በተባሉት የወርቅ ማዕድን ኩባንያዎች መካከል አንዱ የሆነው በጋምቤላ ክልል የሚንቀሳቀሰው ስቴላ የንግድና የኢንዱስትሪ ኃላፊነት የተወሰነ የግል ማህበር በወር በአማካኝ ወደ 1 ኪሎግራም ወርቅ እያመረተ እንደሚገኝ፣ ይህም የወርቅ ማዕድን ኩባንያ የዛሬ 8 ዓመት ከተሰጠው ፍቃድና ቃል ከገባው ጋር በእጅጉ የወረደ ምርታማነት ማስከተሉን የህዝብ እንደራሴዎችም ስጋታቸውን ገልጸዋል። የህዝብ እንደራሴዎች በዚሁ ግምገማቸው የወርቅ ማዕድን በገፍ ለማውጣት አቅደው እጅግ የወረደ ምርት አገኘን ያሉት የወርቅ አምራቾች ለምን ይህ አይነቱ ደካማ የምርት ውጤት እንዳስመዘገቡ እንዲጣራ አግባብነት ያላቸው የመንግስት ባለስልጣናት የማጣራትና ተገቢውን እርምጃ እንዲወስዱ እንደራሴዎቹ መመሪያም አስተላልፈዋል። በኢትዮጵያ ውስጥ ከ100 በላይ አገር በቀልና የውጭ አገር ኩባንያዎች በተለያዩ የማዕድን ማውጣትና ጥናት ላይ ተሰማርተው የሚገኙ ሲሆን በአብዛኛው በባህላዊና በህገወጥ መንገድ ወርቅ የሚወጣባት ኢትዮጵያ በተጠናቀቀው የፈረንጆቹ 2025 ግማሽ ዓመት ውስጥ ወደ 37 ቶን ወርቅ ለውጭ ገበያ በማቅረብ 3.5 ቢሊዮን የአሜሪካን ዶላር ገቢ ማግኘቷም ኦፊሴላዊ መረጃዎችም ያስረዳሉ። በአማራ ህዝብ ላይ በጠላትነት አብረው ተሰልፈዋል በሚል ወቀሳ የሚቀርብባቸው አመራሮች አንዱ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በጠመንጃ ስርዓቱን መለወጥ አይቻልም በሚል ለአገዛዙ መገናኛ ብዙሃን የሰጠው ቃለ መጠይቅ መነጋገሪያ ሆኗል። በአማራ ህዝብ ላይ በይፋ ጦርነት ከመታወጁ በፊት ከህወሓት ጋር አብይ አህመድ ጦርነት ውስጥ ሳይገባም በኦሮሚያ ክልል በአማራ ማንነት ላይ ያነጣጠረ ጭፍጨፋ ሲፈጸም የአማራ ክልል ፕሬዚዳንት የነበሩት አቶ አገኘሁ ተሻገር ኦሮሚያ ክልል ድረስ በመጓዝ አቶ ሽመልስ አብዲሳን የጸጥታ ኃይሉን እናመሰግናለን በሚል ምስጋና ከማቅረብ አልፎ በአማራ ህዝብ ላይ ጦርነት ሲከፈት በፌዴራልና በክልል እንዳሉ ሌሎች ባለስልጣናት የአብይን አገዛዝ ለማስቀጠል በአማራ ህዝብ ላይ የተከፈተውን ጦርነት በደጋፊነት አብሮ ከማካሄድ በተጨማሪ አብይ አህመድ አማቻችን ነው በሚል ካድሬ እየሰበሰቡ ውስጡን የሚያደርጉት ቅስቀሳ ጭምር ወቀሳ የሚያስቀርባቸው አቶ አገኘሁ ተሻገር በአማራ ህዝብ ላይ ያነጣጠረው ጥቃት ዛሬም ተጠናክሮ በቀጠለበት ወቅት በጠመንጃ ኃይል በሀገሪቱ የሚፈታ ችግር የለም በማለት አብይ አህመድ ከዚህ ቀደም ደጋግቦ የተናገረው ንግግር ትኩረት ሰጥተው አገዛዙን ለመከላከል የሞከሩበት ቃለ መጠይቅ ዳግም ያስተቻቸው ጀምረዋል። ህወሓት መልሶ ወልቃይትና ራያን የሚቆጣጠርበት ሁኔታ ከተፈጠረ ጠመንጃዬን እጠጣለሁ በሚል በአንድ ወቅት ያደረጉትን ፉከራ የሚያስታውሱ ወገኖች አቶ አገኘሁ ተሻገር በጠመንጃ ኃይል ስልጣን መቆጣጠር አይቻልም የሚለውን ከመናገር ይልቅ የወልቃይትን ጥያቄ መሰረት አድርገው በያዙት የፌዴሬሽን ምክር ቤት ስልጣን ባለፉት ዓመታት አንድም ቀን ውሳኔ አለመስጠታቸውና ዛሬም የወልቃይት ጉዳይ የአብይ አህመድ የመጫወቻ ካርድ በሆነበት ወቅት የአብይን ስልጣን ለመከላከል ንጹሃን በድሮን እየተጨፈጨፉ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ወንዶችን እየበለተ ሴቶችን ጡት እየቆረጠ አሰቃቂ ጭፍጨፋ እየፈጸመ ጭምር ይህን ስርዓት ደግፈው ከመቆም ውጪ ስርዓቱን በጠመንጃ ኃይል መነቅነቅ አይቻልም፣ ማስወገድ አይቻልም በሚል የሰጡት ገለጻ ከዚህ ቀደም የተናገሯቸውና በተደጋጋሚ ለመጣ ለሄደው አገዛዝ ባለስልጣናት በባንዳነት እንደሌሎች የብአዴን አመራሮች የሚያደርጉት እንቅስቃሴን ዋቢ በማድረግ በሰፊው እየተተቹ ይገኛል። አገኘሁ ተሻገር፣ መላኩ አለበልና ሌሎች አብይ አህመድ አማቻችን ነው በማለት በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አማራን ጎንደር፣ ጎጃም፣ ሸዋና ወሎ ብሎ ለመከፋፈል ያለውን እቅድ ለማስፈጸም በተለያዩ ጊዜያት ይሰጧቸው የነበሩ ገለጻዎች ጭምር ከህወሓት ጋር በነበረው ጦርነት የአማራ ክልል ፕሬዚዳንት በነበሩበት ወቅት ማርከት አጠቅ ብለው በይፋ የተናገሩት አገኘሁ ተሻገር የአማራ ህዝብን ትጥቅ አስፈታለሁ ብሎ አብይ አህመድ ጦርነት መክፈቱን ወደ ጎን በማድረግ በ21ኛው
በ21ኛው ክፍለ ዘመን በጠመንጃ ኃይል መንግስትን ማስወገድ አይቻልም በማለት በቅርቡ እንኳን የሶሪያው ፕሬዝዳንት ኦፌድ አልአሳድ አገር ጥሎ የፈረጠጠበትና በጠመንጃ ኃይል የሚታገሉት አማጽያን ስልጣን የተቆጣጠሩበትን ሂደት ለአብይ አህመድ ሲሉ አቶ አገኘሁ ተሻገር ረስተዋል የሚል አስተያየትና ወቀሳም ተከትሎባቸዋል። አብይ አህመድ አሳልፎ ለህወሓት የሚሰጡበት ቀን ሳይመጣ የህወሓት መሪዎችና የትግራይ ክልል ጊዜያዊ አስተዳደር የትግራይ ሉዓላዊነት ጉዳይ የማንደራደርበት ነው የሚል መግለጫ በሰጡ ማግስት የፌዴሬሽን ምክር ቤት አፈ ጉባኤው ሊናገሩም ሊጠይቁም ሊመልሱም የሚገባው እነዚሁኑ ዛሬም ድረስ መልስ ያላገኙ ጥያቄዎች ቢሆንም የአብይን ስልጣን ለማስቀጠል ዛሬም ከህዝባቸው በተቃራኒ መሰለፋቸው እንደተለመደ በክህደት ማረጋገጣቸው በወቀሳ የተነሳ ይገኛል። ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። ከአገዛዙ ጀነራሎች ጋር ዝርፊያ ሲፈጽሙ የነበሩ ታጣቂዎችን በፋኖ ስም እጃቸውን ሰጡ የተባለው ፍጹም ሐሰት መሆኑና ሀጎስ የሚባል የፋኖ መሪ በጎንደር እንደማይታወቅ የፋኖ አመራር አስታወቀ። ሀጎስ የሚባል የፋኖ መሪ በጎንደር አይታወቅም በማለት አገዛዙ በዋልድባ 167 ጽንፈኛ ያላቸው የፋኖ ታጣቂዎች ከነ ሀጎስ ከተባለ መሪያቸው ጋር እጃቸውን ሰጥተዋል በሚል ትላንት ያሰራጨው መረጃ ፍጹም ሐሰት የሆነና ይህ ቡድንና ግለሰብ ከአገዛዙ ጀነራሎች ጋር ግንባር ፈጥሮ በዝርፊያ ላይ የተሰማራ በተደጋጋሚ ፋኖ ሲያሳድደው እንደነበር ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሀጎስ የሚባል የፋኖ መሪ በጎንደር አይታወቅም በማለት ባለፉት 2 ዓመታት ልዩ ኃይልን በማፍረስ ፋኖንና መላ አማራን ትጥቁን አይደለም ቀበቶን እናስወልቃለን በሚል እብሪት አማራ ላይ ጦርነት የከፈተው አብይ አህመድ መራሹ ፋሺስት ቡድን ያልገመተውና ያልተነተነው አጸፋዊ እርምጃ ተወስዶበት እየፈራረሰ ይገኛል በማለት አልሳካለት ያለው አገዛዝ የፈጠራ ታሪክ እየፈበረከ መሆኑን ጠቅሷል። በጠለምት በወልቃይት ጠገዴና አካባቢው በተለይም የተከዜ ተፋሰስና ዛሪማ ተፋሰስ የአብይ አህመድ ባለስልጣናትና የጦር መሪዎች ከነጌታቸው ረዳ ጋር የማዕድን ቁፋሮ ህገወጥ ኔትወርክ እንዳላቸው ያስታወሰው አርበኛ ዮሐንስ የማዕድን ብዝበዛው ዝም ብሎ የሚሰራ ሳይሆን የጥቅም ኔትወርኩ አካል የሆነ የታጠቀ ቅጥረኛ ጥበቃ ቡድን ያስፈልጋቸዋል፣ በጥንቃቄም ተመልምሎ ተዘጋጅቷል በማለት ትላንት እጅ ሰጠን ያሉትን በሀጎስ የሚመራ 167 በዋልድባ ሰሜን ጎንደር ጠለምት ሲንቀሳቀሱ ነበር የተባሉት ይሄው ቡድን መሆኑን አስታውቋል። ከዚህ በፊት በማይጋባ በጠለምትና አካባቢው ንጹሐን የጨፈጨፈ ከተከዜ ወደ ሰሜን ከተከዜ ወደ ደቡብ እየተዘዋወረ ከአማራ ግዛት ውስጥ አለ ሲባል ከትግራይ ውስጥ ወደ ትግራይ የሚሻገር በወንጀል ተጨማልቆ ተስፋ የቆረጠውን ሀጎስ የተባለ ግለሰብ ከግብረ አበሮቹ ጋር መልምለው ለወርቅ ማውጣት ተግባር የታጠቀ የጥበቃ ኃይል አማራጭ አድርገው በቅጥረኝነት በደሞዝና በጥቅማ ጥቅም እንዳሰማሩ ጠቅሶ የማዕድን መንግስታዊ ዝርፊያ እስከ ኔትወርክ በቀጣይ በሰፊው እንደሚገልጽ አስታውቋል። ይህ ቡድን ከዚህ ቀደም በፈጸመው ወንጀል በፋኖ ሲታደን ትግራይ ሽሬ መሽጎ መቆየቱን የሚታወቅ መሆኑን አስታውሶ በኦህዴድ ጀነራሎች የዝርፊያ ኔትወርክ ከለላ የተሰጠው ከወርቅ ማዕድን በዝርፊያና በቅጥረኝነት ተሰማርቶ መቆየቱንም አስታውቋል። ጦርነቱን በድል የመቋጨት ስንፈት አቅም ያጠቃው አብይና ቡድኑ በቅርቡ በሐሰተኛ የሚዲያ ጫጫታ ብዥታ ለመፍጠር በማለም የወርቅ ዝርፊያ ተባባሪ የሆነውን ቡድኑን የፋኖ መዋቅር አካል የነበረ በማስመሰል ፕሮፓጋንዳ ለመስራት መሞከሩን አስታውቋል። በየትኛውም ድርጅት፣ በየትኛውም ክፍለ ጦር፣ በየትኛውም ብርጌድ ተጠርንፈው እንደነበር ያልተረጋገጠ መሆኑን መገንዘቡ ነገሩ የተለመደ የሴራ ቅጥፈት መሆኑን የሚያጋልጥ ሲሆን ባለፉት ዓመታት በፋኖ ትግል አሰላለፍ ምንም አበርክቶ እንዳልነበራቸው ትጥቃቸውና ጠቅላላ ቁመናቸው ልብ ብሎ ለተመለከተ አስቂኝና አሳቃቂ የከሸፈ ትወና ነበር በማለት የአገዛዙን ድራማ አጋልጧል። ተመሳስለው የሚሰራጩ የጠላት መረጃዎች ራሳችንን እንጠብቅ እያልን ሀጎስ ምረት የሚባል በፋኖ የሚፈለግ ወንጀለኛ እንጂ የፋኖ አመራር አልነበረም ኖሮም አያውቅም በማለት ዱባና ቅል ለየቅል በማለት አገዛዙ እጅ ሰጡኝ ያላቸውና መሪው የተቋቋሙበትን ተልዕኮ በመግለጽ አርበኛ ዮሐንስ ንጉሱ ድርጊቱን አጋልጧል። በጎረቤት ሱዳን ደቡባዊ ኮርዶፋን ግዛት ውስጥ በሰላም ማስከበር ስራ ላይ የነበሩ የተባበሩት መንግስታት ወታደሮች በሰው አልባ አውሮፕላን ወይም ድሮን መገደላቸውን የመንግስታቱ ድርጅት በጽኑ አወገዘ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬሽ በደቡባዊ ኮርዶፋን ግዛት በሰላም ማስከበር ላይ የነበሩም 6 የባንግላዴሽ ወታደሮች በሰው አልባ አውሮፕላን መገደላቸውን፣ በርካታዎች መቁሰላቸው በእጅጉም አሳዛኝና በጦር ወንጀል የሚያስጠይቅ ነው በማለት ድርጊቱን አውግዘውታል። አንቶኒ ጉተሬሽ በመግለጫቸው በሰላም አስከባሪዎቹ ላይ የደረሰው የድሮን ጥቃት
ተቀባይነት የሌለው ከጥቃቱ ጀርባ ያሉ ለፍርድ የሚቀርቡበትም ይሆናልም ብለዋል። ደቡብ ሱዳንና ሱዳን በሚጋጩበት በአብዬ ግዛት ውስጥ በሰላም ማስከበር ተልዕኮ የተሰማሩ ወታደሮቿን የላከችው ባንግላዴሽ መንግስት በ6 ወታደሮቿ ላይ በደረሰው ግድያና በ8 ወታደሮቿ ላይ ለቁስለኝነት በዳረገው ጥቃት በእጅጉ ማዘኗን ገልጻ በቀጠናው ለሚገኙ ወታደሮቿ የተባበሩት መንግስታትም ተገቢውን የአስቸኳይ እርዳታም እንዲያደርግላቸው ጥሪ አቅርባለች። ድርጊቱንም በጽኑ አውግዛለች። ዋና መቀመጫውን በፖርት ሱዳን ያደረገው በጀነራል አብዱልፈታህ አልቡርሃማን የሚመራው የሱዳን መከላከያ ሰራዊት በማህበራዊ ትስስር ፌስቡክ ገጹ ባጋራው የተንቀሳቃሽ ምስል የተባበሩት መንግስታት የሰላም አስከባሪ ወታደሮች በሚገኙበት ኮልዶጌል ወታደራዊ ቤዝ ላይ በደረሰው የድሮን ጥቃት በሰላም አስከባሪው ዋና ህንጻ ውስጥ የነበሩ 6 ሰዎች መገደላቸውን ከዚህም ድርጊት ጀርባ በጀነራል መሐመድ ደጋሎ ወይም ሐምዲት የሚመራው የሱዳን ፈጥኖ ደራሽ ቡድን አርኤስኤፍ እጆች አሉበት በማለትም ታጣቂ ቡድኑን ወንጅሏል። አርኤስኤፍ በቀረበበት ክስ ዙሪያ እስከ አሁን ድረስም የሰጠው አስተያየትም የለም። የኖቤል ተሸላሚውን ጨምሮ 123 የፖለቲካ እስረኞችን ቤላሩስ የአሜሪካ ማዕቀብ ከተነሳላት በኋላ ለቃለች። ተጨማሪ እርምጃዎች እንደሚጠበቁ ተገልጿል። ቤላሩስ በአሜሪካ የጣለባትን ማዕቀብ ለማንሳት መስማማቷን ተከትሎ ታዋቂ ተቃዋሚ አክቲቪስት ማሪያ ኮልሲኮቫን ጨምሮ 123 እስረኞች የለቀቀች ሲሆን ከእነዚህ መካከል የኖቤል የሰላም ሽልማት አሸናፊ አሊስ ቢያትስኪ ከእስር ከተለቀቁት መካከል ይገኝበታል። በሚኒስክና በቤላሩስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ በሆኑት ጆን ኮል መካከል ንግግር ከተደረገ በኋላ ከተለቀቁት እስረኞች መካከል ይኸው የኖቤል ሽልማት አሸናፊ ኤሊስ ቢያትስኪ የሚገኝበት ሲሆን ሌሎችም የፖለቲካ እስረኞች በእስር ላይ እንደሚገኙ የተገለጸ ነው። አሜሪካ የአፈር ማዳበሪያ ለማዘጋጀት በሚውለውና የሩሲያ የቅርብ አጋር የሆነችው ቤላሩስ በዋናነት ወደ ውጭ በምትልከው የፖታሲየም ምርት ላይ የጣለችው ማዕቀብ ለማንሳት በምላሹ ተስማምታለች። በፖታሲየም ምርቷ ላይ የተጣለው ማዕቀብ ያለ ቅድመ ሁኔታ ወዲያውኑ እንደሚነሳ የቤላሩስ የመንግስት መገናኛ ብዙሃን የአሜሪካ ልዩ መልእክተኛን ጠቅሰው ዘግበዋል። የሁለቱ ሀገራት ግንኙነት ወደ መደበኛነት እየተመለሰ በመምጣቱ ሌሎች ማዕቀቦችም እንደሚነሱ ልዩ መልእክተኛው መናገራቸውን ዘገባዎች ጠቅሰዋል። የአሜሪካ ልዩ መልእክተኛን የዩክሬን ጦርነትን በተመለከተ እንዲሁም ሚኒስክ ከፑቲን ጋር የሚደረገውን ንግግር በምን መልኩ ማገዝ እንደምትችል ከሉካሽንኮ ጋር መነጋገራቸውም ተገልጿል። ከሚኒስክ ጋር ለመነጋገር የተደረገው ሙከራ የአሜሪካ ፖሊሲ ትልቅ ለውጥ አካል ተደርጎ የተጠቀሰ ሲሆን ማግለልና ማዕቀብን የተከተለው ዘዴ ግን ከአውሮፓ ጋር በብዙ የሚያጋጭ መሆኑን የቤላሩስ መሪ አሌክሳንደር ሉካሼንኮ ፕሬዚዳንትነታቸው በአውሮፓ ህብረት እውቅና እንዳልተሰጠው ይታወቃል። እንደ አውሮፓ አቆጣጠር ከ2020 ጀምሮ እስር ቤት የቆየችው ኮልስኒኮቫ ከእስር ከተለቀች በኋላ የምትወዳቸውን ሰዎች ማየትና ማቀፍ በመቻሏ የማይታመን ደስታ እንደተሰማ ተናገረች ሲሆን የሚያስገርም ውበት ያላት የነጻነት የመጀመሪያዋ የፀሐይ ግባት ለመመልከት መታደሌ ትልቅ ደስታ ነው ብላለች። እስካሁን ያልተለቀቁትን እናስባቸዋለን፣ ሁሉም ነጻ ሆነው እርስ በርስ የምንተቃቀፍበት ቀን እንጠብቃለን ስትል አስተያየቷን ሰጥታለች። በኬቭ የጦር እስረኞች አያያዝ የሚመለከተው ዋና መስሪያ ቤት እንደገለጸው ከሆነ ኮልስኒኮቫን ጨምሮ 113 እስረኞች ለዩክሬን የተሰጡ ሲሆን ዩክሬን በቴሌግራም ገጽ ላይ ባጋረችው መግለጫ እስረኞቹ የሚያስፈልገው የሕክምና እርዳታ ከደረገላቸው በኋላ ወደ ፖላንድና ሊቱዌኒያ መወሰዳቸውን አስታውቃለች። በእንዲህ እንዳለ አሜሪካ የወቅቱ አስተዳደር በኢትዮጵያ አብይ አህመድ አገዛዝ የምክር ቤት አባላቱን አቶ ክርስቲያን ታደለን ጨምሮ በሺህ የሚቆጠሩ የህሊና የፖለቲካ እስረኞችን አስሮ ሕክምና በመከልከል ዛሬም እያሰቃየ ሲሆን በፈጠራ ክስ ከ2 ዓመት በላይ ታስረው እየተጉላሉ የሚገኙት የህሊናና የፖለቲካ እስረኞችን እንዲፈቱ፣ በአማራ ህዝብ ላይ የተከፈተው ጦርነት እንዲቆም፣ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጭፍጨፋ እንዲገታ በተደጋጋሚ ኢትዮጵያን ለፕሬዚዳንት ዶናልድ ትራምፕ አስተዳደር በዋይት ሀውስ ፊት ለፊትና በአሜሪካ ውጭ ጉዳይ ሚኒስቴር ፊት ለፊት አልፎ አልፎ የተቃውሞ ሰልፍ ማድረጋቸው አይዘነጋም። በአውስትራሊያ ውስጥ በአይሁድ እምነት ተከታዮች ላይ 2 አሸባሪዎች ባደረሱትም የሽብር ጥቃት በትንሹም 11 ሰዎች ሞቱም፣ 29 ሰዎች ቆሰሉ። የጀርመን ፖሊሶች የገና በዓል ላይ ጥቃት ሊፈጽሙ ነበር ያሏቸውን አንድ ግብፃዊ ኢማምን ጨምሮ 5 ተጠርጣሪዎችን በቁጥጥር ስር አዋሉ። በአይሁድ እምነት ተከታዮች ዘንድ የኢየሩሳሌም ዳግም መገንባትን የሚያበስረው ሃኑዋካም የሚታሰብበትን ከዛሬ ታህሳስ ወይም ከፈረንጆቹ ዲሴምበር 14 እስከ መጪው ሰኞ ወይም ዲሴምበር 22 2025
25 ድረስ ለማክበር በአውስትራሊያ ሲድኒ ከተማ በተሰባሰቡ የእምነቱ ተከታዮች ላይ ሁለት አሸባሪዎች ባደረሱት ጥቃት በትንሹ 11 ሰዎች መሞታቸውን 2 የፖሊስ አባላትን ጨምሮ 29 መቁሰላቸውን ፖሊስ አረጋግጧል። የኒው ደቡባዊ ዌልስ ግዛት የፖሊስ ኮሚሽነር ማል ሌየን ለዜና ሰዎች በሰጡት ምላሽ ጥቃቱ የፈጸሙት መካከል አንደኛው ክፉኛ ቆስሎ በቁጥጥር ስር ሲውል ሌላኛው ተጠርጣሪም ተይዟል ብለዋል። የጥቃቱ ኢላማም በመቶዎች የተቆጠሩ የአይሁድ እምነት ተከታዮች በቦንዴም የባህር ዳርቻ ሊያከብሩት የነበረውን ሃይማኖታዊ ክብረ በዓልን ላይ ያነጣጠረ የሽብር ተግባር ነው ብለውታል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባነስ አውስትራሊያዊ አይሁድ እምነት ተከታዮች በደረሰባቸው ድርጊት በእጅጉ ማዘናቸውና ድርጊቱም የሰይጣን ድርጊት ነው፣ ጥላቻና አሸባሪነት በአውስትራሊያ ምድር ውስጥ ቦታ አይኖረውም ብለዋል። በአውስትራሊያ ውስጥ የጅምላ ግድያ ብዙም ያልተለመደ ቢሆንም በ1996 የአውሮፓ አቆጣጠር በፖርት አርተን ውስጥ አንድ ታጣቂ 35 ሰዎችን መግደሉን ተከትሎ አውስትራሊያ የመሳሪያ ዝውውር ቁጥጥርን ለማጥበቅ ተገዳለች። በተያያዘ ዜና የጀርመን የጸጥታ ኃይሎች አንድ ግብጻዊ ዜጋን ጨምሮ 5 ግለሰቦችን በገና ገበያ ላይ ጥቃት ሊሰነዝሩ ነበር በማለትም ተጠርጣሪነት በቁጥጥር ስር ማዋላቸውን አስታውቀዋል። የጀርመን ፖሊስና አቃቢ ሕግ እንደገለጹት በደቡባዊ ቦቬርኒያ ግዛት ውስጥ የሽብር ስራ ለመፈጸም አሲረዋል በማለትም የጠረጠሯቸው አንድ የ56 ዓመት ግብጻዊ ኢማም እድሜያቸው ከ22 እስከ 30 ዓመታት የሆኑት 3 ሞሮካውያንና አንድ የ37 ዓመት ሶሪያውያን በድምሩ 5 ተጠርጣሪዎችን አርብ ዕለት በቁጥጥር ስር ማዋላቸውን ፖሊስና አቃቢ ሕግ አስታውቀዋል። ብሊድ ጋዜጣ የጀርመን ባለስልጣናትን ጠቅሶ እንደዘገበው በደንግፎልድ ላንድወል ወረዳ በሚገኘው አንድ መስጂድ ውስጥ ሰባኪ የሆነው የ56 ዓመቱ ኢማም ተባባሪዎቹ ገበያ ላይ መኪና በሰዎች ላይ በመንዳት የቻሉትን ያህል ሰዎችን እንዲገድሉ ወይም እንዲያቆስሉም ጥሪ አቅርበዋል። 3 ሞሮካውያንም ወንጀሉን ለመፈጸም ተስማምተዋል። ሶሪያውያኑ ተጠርጣሪም ጥቃቱን እንዲፈጸም አበረታተዋል ብለዋል። ሁሉም ተጠርጣሪዎች በትላንትናው ዕለት ከመጀመሪያ ፍርድ ቤት መገኘታቸውን ያረጋገጡት የቤልቬኒያ ግዛት የጀርመን የአገር ውስጥ ሚኒስተር ጆችሊን ሄርማን በጸጥታ ኃይሎቻችን በተካሄደው እጅግ የተቀናጀ አሰራር ተጠርጣሪዎቹ አክራሪዎችን በገና ገበያ ላይ ጥቃትም ከመፈጸማቸው በፊትም በቁጥጥር ስር አውለናቸዋል ብለዋል። የጀርመን ባለስልጣናትም ተጠርጣሪዎቹ መቼም ጥቃት ሊፈጽሙ እንደወጠኑና የትኛውን የገበያ አካባቢም ጥቃትም ለመፈጸም እንደወጠኑ የት እንደታሰሩም ዝርዝር ማብራሪያ ከመስጠት ተቆጥበዋል። ባለፈው ዓመት በማዕከላዊ ጀርመን ማስደንር ከተማ ውስጥ አንድ የሳውዲ አረቢያ ዜጋ የሆነ አክራሪ ቀኝ ዘመም አመለካከት ያለው የ51 ዓመት ዶክተር ገበያ ላይ በታደሙ ሰላማዊ ዜጎች አንድ የኪራይ መኪና በመንዳት 6 ሰዎችን በመግደል ከ300 በላይ ማቁሰሉን የሚታወስ ሲሆን ይህ ግለሰብ ባለፈው ወር ከፍርድ ቤትም የቀረበ ሲሆን ዶክተሩ ወንጀሉን መፈጸሙን አምኗል። ከዚህም ቀደም ሲል በ2016 የአውሮፓ አቆጣጠር አንድ አክራሪ በበርሊን ከተማ ውስጥ በገና ገበያ ላይ በተሰማሩ ገበያተኞች ላይ መኪና በመንዳት 12 ሰዎች መግደሉን ተከትሎ የተለያዩ ከተሞች ተወዳጁን የገና ገበያን ለማቋረጥም መገደዳቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።